ጋሽ ይሄንን ላንተ ለብቻ ነው መንገር ያለብኝ። ይኸውልህ ጋሽ ይሄ እኔ ብቻ ጥፋት አይደለም ማለት ያንተም ጥፋት ነው። ይኸውልህ ልጄን ወስዳችሁ ባትጥሉብኝ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ስለምንድን ነው የምታወሩ? ሰላም እንግዲህ በቃ ጋሼ ልነግርህ ነው። ጠንከር በል። ሰላም እያስጨነቅሽኝ እኮ ነው። ምንድን ነው? ጋሼ ምን መሰለህ፣ ይኸውልህ ማለት ይሄ የተረገዘው ልጅ ማለት ነው በቃ የዳጣ ወንድም ያንተ ልጅ ነው። ስለምንድን ነው የምታወሩ? ሰላም ጋሼ ይቅርታ፣ ይህም ልጅ ያንተ ነው። ካንተ እኮ ነው ያረገዝኩት። አሞሽ ነው? ሰላም ደህና ነሽ? ግን እኔ ደህና ነኝ ጋሼ፣ ምንም አልሆንኩም። ግን ይኸውልህ በቃ እኔ ደክሞኛል፣ በቃ ሰልችቶኛል። ይህም ልጅ ያንተ እንደሆነ ስነግርህ ከልቤ እያዘንኩ ነው። እንዴት ሆኖ? ቆይ በምን አይነት መንገድ ሊረገዝ ይችላል? ሰላም ይሄ ምናልባት የሆርሞን ችግር ሊሆን ስለሚችል ወደ ሐኪም ቤት ብንሄድ ይሻላል። ጋሼ እባክህ እመነኝ። ይኸውልህ ይሄ ልጅ ያንተ ነው። አይ የምትል ከሆነ ደግሞ ሲወለድ ወስደህ ማስመርመር ትችላለህ። ሰላም ልጅ እንዴት እንደሚወለድ ለእኔ ልታስረጅኝ አትችይም። ወይም ደግሞ ሰውየውን ቢብሎሽ ከሆነ አላቅሽም ብሎሽ ከሆነ ንገሪኝና እኔ ልጄ ላናግረው። ጋሼ እመነኝ፣ ዳጣ ትሙት ልጁ ያንተ ነው። ሰላም ስነ ስርዓትሽን ያዢ። የምትናገሩን እያወቅሽ ነው? ጋሼ ይኸውልህ ይህንን ስነግርህ በጣም እያዘንኩኝ ነው። በቃ እኔ ይህንን ያደረግኩት ለጠፋችሁ ልጅ የምትክስል ነው ጋሼ። እኔ ሁሉ ይሆናል ብዬ አላሰብኩም። ሰላም እየቃዠሽ መሆን አለበት። ይሄ ቅዠት ነው፣ ህልም፣ ድፍረት ነው ይሄ። ጋሼ ይኸውልህ ይሄ የተፈጠረው ማለት ያረገዝኩት አንተ ሰክረህ የመጣ ጊዜ እትዬ ዱባይ የሄደች ጊዜ ነውና በቃ ሰክረህ ነበር። አብሬክ ተኛው፣ ተረገዘ። ቅዠት ህልም መሆን አለበት። ሰላም ሰላም ቤተሰብ፣ ዳምጣ ክፍል 69 ተለቋል። እንዴት ናችሁ? ሰላም ናችሁ? ዛሬ ጋሽ ደረጀ ልጁ እንደሆነ ሰላምን ነግረዋለች። ጋሽ ደረጀ ያላሰበውን ነገር ሲሰማ እራሱን እንዴት እንዳበደ አጠይቁኝ። ሰላም ግን ተረጋግታ ነበረ። ማለት ያደረገችውን ነገር እሱ ቅዠትን ከሆነ ንገረኝ፣ የሆርሞንም ችግር ከሆነ ንገረኝ፣ ሐኪም ቤት ልውሰድሽ እያለ ጋሽ ደረጀ ይጠይቃት ነበረ። አይ ይሄ እኮ የኔም ጥፋት አይደለም ያንተም ጥፋት ነው፣ ልጄ ወስዳችሁ ባትጥሉብኝ ይሄንን ነገር ለማድረግ እንትን አይለኝም ነበር፣ ግን ልጄ ጥላችሁ ስትጥሉብኝ ነው የልጄ ምትክ ትሆነኛለች ብዬ የወለድኳት ስትለው፣ እንዴት እንደዛ ታረጊያለሽ? ቢያንስ መዓዛ አታሳዝነሽም ወይ? እንዴት እንደዚህ ታረጊያለሽ? እሷ እንዴት እንደዚህ እየተንከባከበችሽ አንቺ ይህንን ነው ወይ ውለታችን? እያለ ጋሽ ደረጀ በመኪናውን ወርዶ እንደ እብድ እያረገው ነበረ። ሰላም ግን ሰላም ውስጧ ቢጨንቀዋትም ግን አሪፍ የሚባል ሁኔታ ላይ ናት። ምትለውን ጠፍቷታል። ከተናገረችው በኋላ በጣም ግራ ተጋብታለች። በጣም አዝናለች። ግን እሱ ሊያምን አልቻለም። ከዚህ ቤት ሂጂ ብሏታል። አክስቷ ጋር ልወልድ ነው እኮ የሚሄደው፣ ልጆቹ ያንተም ወራሾች እኮ ናቸው ትለዋለች ማለት ነው። ሀብትና ንብረት ከፈለግሽ ችግር የለውም፣ ግን ወደዚህ ቤት ተመልሰሽ እንዳትመጪ
ብሏት ትሄዳለች ማለት ነው። ግን እትዬ ማዛ ምንም ነገሩ ሊገባ ስላልቻለ ቤተሰቡ በሙሉ ተረብሿል ማለት ነው። እሱ በመረበሹ ቤት ሲሮጥ ጥሏት መጥቶ መልሶ ገባ። ሲያናግሩት ማናቸውም ሊያናግራቸው ፍቃደኛ አይደለም። ሲያወራቸውም ማናቸውም ሊያወሩት ፍቃደኛ አልነበሩ። እትዬ ማዛ በጣም ባላወቀችው ነገር እንደዚህ በመሆኑ አዝናና ተከፍታ እያለቀሰች ነበር። ልጆቹም እንደዛው ውሃም እያለቀሰች ነበር። ከተረጋጋ በኋላ ተከትለሽ ውጪ ብለው ዳንጣ ወጥታ ነበረ። መኪና ውስጥ ቁጭ ብሎ ግን ሊያወራት ፈቃደኛ አልነበረም። ብዙ ጊዜ በእኔ ነው ወይ ያዘንከው፣ በእኔ ነው ወይ የተከፋኸው ብትለውም ምንም መልስ ሊሰጣት አልቻለም። ከዛ ከትንሽ አፍታ በኋላ መልሶላታል። እሷም አንዴ ስለተናገረ ብቻ ደስ ስላላት አባዬ ወራኸኝ እያለችው ነበረ። ግን ሰላም ዳንጣን ይዤ እሄዳለሁ ስትለው ሁለታችሁም አልፈልጋችሁም ሂዱ እያላቸው ነበረ። ሰላምን ልጆችህ እኮ ልጆችህ ናቸው፣ ልጆቼ የዚህ ቤት አንደኛ ወራሾችህ ናቸው ብላ ታናግረዋለች ማለት ነው። እትዬ ማዛ ያልነበረውን ነገር ማታ መኝታ ላይ ሆነው ውሃ እኮ በአንተ ነገር ዛሬ ታለቅስ ነው አለችው ስትለው ደንግጦ ውሃ ለቀሰች ማዕዛ ሲላት ውሃ እያለቀሰች ነበረ። የምርሽን ነው ውሃ ለቀሰች ብሎ ደጋግሞ ሲጠይቃት አንተ ውሃ ብቻ ነው የምትታይህ፣ እኔስ አቢጌ ራሱ የሰው ማታስበዋ ዛሬ ስለ አንተ ስትጨነቅ ነው አለችው ትለዋለች ማለት ነው። ጋሽ ደረጀ የሆንከውን ነገር ንገረንና አብረን ችግራችን እንፍታው ስትለው ሊነግራት ፍቃደኛ አይደለም። ማዕዛ ልተኛ ነው በቃ ተይኝ፣ አንቺም ተኚ፣ እኔ ራሴ ችግሩን እፈታዋለሁ አላት ማለት ነው። እሷም እሺ በቃ ማታም ሳተኛ ነው ያደርከው ይህ 2 ቀን እንቅልፍ ከመጣብህ ተኛ ብላው ትተኛለች ማለት ነው። እሱም እያብሰለሰለ ሳይተኛ እንደነጋበት ይናገራል ማለት ነው። እናቱና አቢጌ ሳሎን ላይ ቁጭ ብለው ዛሬ አባቴና እናቴም ተኝተዋል፣ ውሃና ዳንጣና ሰላምም የሉም፣ አብረን ነው የምንተኛው ትለዋለች ማለት ነው። ምን ማለት ነው ሲላት በቃ አብሬት ነው የምተኛው ስትለው ይሄ አይቻልም፣ ሰዎች ተቀምጠው ራሳቸውን ፈታ ማድረግ አይችሉም ወይ ብሎ ጥሏት ይገባል ማለት ነው። አርጁን መጥቶ አርጁን አቢጌን ጥሩልኝ የት ነው ያለችው ስላት ቤት እኮ ሁሉም እያለቀሰ ነው ስትለው ውሃ አቢጌን ምን አድርጋችኋት ነው ሲላት አረ አቢጌ አይደለም እሷ ቁጭ ብላለች አለች ሲሉት እሷ ምን እንደሆነች ምን ሆና ነው ብዬ ነው ሲላቸው ነበር ማለት ነው። ጋሽ ደረጀ በጣም አብዷል። በጣም ብስጭት ውስጥ ሆኗል። በአንዱ ችግር ሳያልፍ ወደ አንዱ ችግሩ መሸጋገሩ በጣም እያለቀሰ ነበረ። ሰላም ራስ ወዳጅ ነሽ፣ ሰላም በጣም ጨካኝ ነሽ፣ እንዴት እንደዚህ ታረጊናለሽ? ምን አጎደልንብሽ? ምንድነው ያጎደልንብሽ? ምንድነው ያጎደለችብሽ መዓዛ? አንቺ እንዴት ባበላችሽ እጇን ትጎርሻል፣ ባጎረሰችሽ እጅሽን እንትን ትያታለሽ፣ ትከጂያታለሽ እያለ ስቅ ብሎ እያለቀሰ ነበረ። መኪናም ተገልብጦበት ነበረ። በዚህ ሀሳብ ሆኖ እያሽከረከረ ዳንጣ ታወራለች። ምን ሆነህ ነው? መኪናም እኮ ተገልብጦብህ ነበረ። ምንድነው የሆንከው አባዬ? በዚህ ሰዓት እኮ ሁላችንም አስጨንቀኸናል። እትዬ ራሱ እያለቀሰች እኮ ነው። ምንድነው የሆንከው? ንገረን። እኔ በቃ ወደ መጣሁበት እመለሳለሁ። በእኔ ጉዳይ እንደዚህ የምትጨነቅ ከሆነ አንተ ከሚጨንቅህ ብላ ዳንጣ ራሱ በፊት ለፊቱ እያለቀሰች ነበር። ግን መልስ አልሰጣትም እሱ። ኧረ አባዬ መልስ ተናገር፣ ዝምታህን በጣም ይጨንቃል ትለዋለች ማለት ነው። እሱም መልስም አልወጣትም። ግን የመዓዛ ነገር በጣም አሳስቦታል። አንዱን ችግሩን ጥፋቱን ሳያስተካክል ወደ ሌላ ጥፋት መመለሱ። ግን ይሄ ችግር የማን ነው ከተባለ የሰላም ነው እንደኔ ሀሳብ። ምክንያቱም አንድ ሰው ሰክሮ ራሱ በማያውቅበት ሰዓት የሚስቱ እንደዚህ እየተንከባከበቻት ከባሉ ዋጋ መተኛት እሷ የለችም ብሎ በጣም የተሳሳተ ነገር ነው። ምክንያቱም አንድ እንደ ደበቀችውም ደብቃው መውጣትና አያገባችሁም ልጅ አባት የለም ጥሎኝ ጠፍቷል ማለት በቃ ነበረባት ማለት ነው። ያው እሱ እንደዚህ ሲሆን የእሷ ደግሞ አምናታለች። ሰው ሁሉ ደግሞ የሚያወራው ወሬ አለ። ምክንያቱም
ሰፈሩ ሰው የሚያወራው በሱ እንዳረገዘች ነው፣ በጋሽ ደረጀ እንዳረገዘች ነው ሰው ሁሉ የሚያወራው። ያንን ነገር ሳያልፈው እንደገና ሌላ ጥፋት መጨመሩ በጣም አሳስቦታል እና በጣም አስጨንቆታል። በጣምም ደግሞ በጣም ግራ ተጋብቷል። ይሄኛው የዳንጣ ነገር ሳያስተካክል ሌላ ልጅ መጣ ሲባል ችሎ መቋቋሙ ራሱ በጣም ትልቅ ነገር ነው ማለት ነው። በጣም ትልቅ ጭንቀት ተሸክሞ የሰላም በጣም እየተናደደባት ነበር። በጣም ራስ ወዳጅ ነሽ፣ በጣም ጨካኝ ነሽ፣ አይሆንም እያለ እየጮኸ ነበረ። መኪናው ራሱ አሽከርክሮ ወደ ቤት ሲሄድ ለቋቸው። በፊት እትዬን ሳይስማት አይወጣም የነበረው ወደ ፎቅ ሲወጣ ተከትለው ሲወጡ ቢጠሩትም መልስ አልሰጣቸውም። ዞሮ አይቷቸው እንደገና ለቋቸው ወጣ ማለት ነው። እንደ እብድ እያደረገው ነበረ ጋሽ ደረጀ ማለት ነው። ቀጣይ ዙር ይዘንላችሁ ብቅ እንላለን። ለዛሬው በዚህ ይብቃን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ውዶቼ። ቪዲዮ ከወደዳችሁ ላይክ ሼር አድርጉት። ቪዲዮ ባይመቻችሁ ራሱ እስከ መጨረሻው ብትከፍቱ ለኔ ጥቅም ይኖረዋል ማለት ነው። ለኔ ጥቅም አለው ውዶቼ፣ አበረታቱኝ። ላይክ ሼር እያደረጋችሁ ላይክ ማድረግ አይከፈልበትም። ቪዲዮውን ደስ ባይል ራሱ ላይክ አድርጉልኝ ለብዙ ሰው እንዲደርስልኝ ማለት ነው። ከልብ አመሰግናለሁ ወዳችሁና ፈቅዳችሁ ለምትከታተሉኝ።